ድሬዳዋ እንግዲህ የምትታወቅበት ባቡር አንዱ ነው። ድሬዳዋ ቆነጃጅቶች ሞዴል ማለት ያለን ነገር አጉልቶ የምታምኝበት ውብ የሆንሽበትን ቦታና አንግል አለባበስ በቦታው የሚመጥን ነገር ማየት ነው። ሰላም እንዴት ናችሁ? ውድ የፕሮግራማችን ታዳሚዎች ፕሮግራማችን ጀምሯል። የምንገኘው በበረሃይቷ ንግስት በትንሿ ኢትዮጵያ ድሬዳዋ ነው። ፕሮግራማችን እንግዲህ የናፍቆት ድሬ አላለቀም። ዛሬም አራተኛ ቀናችን ተገኝተን ፕሮግራም ልንሰራ ነው። ድሬዳዋ እንግዲህ የምትታወቅበት ባቡር አንዱ ነው። ባቡርና ድሬዳዋ የአንድ ሳንቲም ሁለት ገጽታ ናቸው ማለት ማጋነን አይደለም። የመጡት ዲያስፖራዎች እንዲሁም የድሬዳዋ ተወላጆች የድሬዳዋ ወዳጆች በባቡር ላይ ወተን ሽርሽር እናደርጋለን፣ እንዘፍናለን፣ እንጨፍራለን፣ የተለያዩ ባህሎችን እናያለን። ውስጥ ገብተን ደግሞ ምን ይመስላል የሚለውን እንቃኛለን። አብራችሁን ቆዩ። ሰላም አለን ይመስገን። አራተኛው ዓመት ልዩ ነው ከሌሎቹ በብዙ መልኩ። ያው የኮሪደር ልማታችን የአንደኛው ፌዝ ተጠናቆ ድሬ በጣም ውበቷ ጨምሮ
ሞቅ ደመቅ ብላ መከበሩ የበለጠ ለየት ያደርገዋል። የፕሮግራሞቹም በዛው ልክ ደግሞ የተሻሻሉ ለየት እያሉ ሰፋ እያሉ በጣም ቆንጆ ደመቅ ብሎ ነው ያገኘሁት። በጣም ደስ ይላል። የባቡር ሽርሽር ያው ድሬዳዋን ስቲ ባቡር አለ። ባቡር ካለ ድሬዳዋን እንዳልሽው ነው 2 ሳንቲም 1 ገጽታ ናቸው። ከዛም ውጪ ደግሞ ድሬዳዋን ስትቆረቀሩ ያው የባቡር ታሪክ ዳራችን ውስጥ አንዱ አካል ነውና በባቡር ሽርሽር ማድረግ ትዝታን ያመጣል። ደስ የሚሉ የድሬዳዋዊ ትዝታዎችን ታስታውሽበታለች። የተነገርሽን የሰማሽን የበለጠ ደግሞ አንቺ በትዝታው ላይ አካል ትሆኛለሽ። ደግሞ ደስ ይላል። ልጆቻችን ይዘን የመጣ ነው ዛሬ ፋብት እንልን በባቡር እንግዲህ ትዝታ ብቻ ሳይሆን እኛም ዞረንበት ሄደንበት ልናየው ልናጣጥመው ነው የመጣ ነው። ደስ ይላል። አንድ አካላችን ስለሆነ በጣም ደስ እያለን ነው የምንሸራሸረው። በጣም የሰማናቸው ድሬዳዋ ላይ ባቡር ድሬዳዋን እንዴት እንደነበረ ከኢኮኖሚም ጋር ከማህበራዊ ጉዳያችን ጋር ከብዙ ነገራችን ጋር ስለሚተሳሰር በቤተሰቦቻችን እየሰማናቸው ነው ያደግነውና እኛም ደግሞ በአካል ልጆቻችን ይዘን መተን እየተንሸራሸርበት የታሪካችንን አካልኛም ስለሆነ ልዩ ስሜት አለው። ደስ ይላል። የመጨረሻ በጣም ነው የምናመሰግነው ለሁላችንም። እሺ የባቡር ሽርሽር ፕሮግራማችን ይሄንን ይመስል ነበር። እንደወደዳችሁት ባለሙሉ ተስፋ ነን። ማታ ላይ ደግሞ ስናፍቆት የተሰኘ ፕሮግራም ደግሞ በማታ የድሬዳዋ ቆነጃጅቶች ፋሽን ሾው የሚያሳየን ፕሮግራም ይኖራል። ማታ ላይ እንገናኛለን። አብራችሁ
ክብረትና ክብር ለታል ተመልካቾቼ ፕሮግራማችን እንደቀጠለ ነው። አሁን የምንገኘው ከድሬዳዋ አስተዳደር ባህልና ቱሪዝም ጽሕፈት ቤት ኃላፊ ጋር ነው። ስምን አስተዋውቅ። እሺ ወንደሰን አባይ ይባላለሁ። የድሬዳዋ አስተዳደር ባህልና ቱሪዝም ጽሕፈት ቤት ኃላፊ ነው። እንግዲህ ናፍቆት ድሬ ዘንድሮ ለአራተኛ ጊዜ በደማቅ ሁኔታ እየተከበረ ነው። ባህልና ቱሪዝም ደግሞ ዛሬ የድሬዳዋ ቆነጃጅቶችን አውጥቶ ሲፈትን ነበረ። እኛም ለዳኝነት ገብተን ነበረ። በቃ ማን ይመረጥ ብለን ተቸግረን ነበረ። ፕሮግራሙ እንዴት ነበረ? ፕሮግራሙ በጣም አሪፍና አስተማሪ ነበረ። ቆነጃጅቶቻችንን የውስጥ ውበት፣ ውጫዊ ውበት ብቻ ሳይሆን ውስጣዊ ውበታቸውንም የተመለከትንበት ቀን ነው። ከዛ ባሻገር እነዚህ ቆነጃጅቶች በቀጣይ የድሬዳዋን አምባሳደር ሆነው አንደኛ በተለይ የወጡት አምባሳደር በመሆን ድሬዳዋን የምታስተዋውቅልናለች። ባገኘችው አጋጣሚ ስለ ድሬዳዋ ባህል፣ ስለ ድሬዳዋ ወግ፣ ስለ ድሬዳዋ ሴቶች በደንብ ታስተዋውቃለች ብለን እንጠብቃለን። ስለዚህ የነበረው ሂደት በጣም አሳታፊ ነበረ። በተለይ ከምዝገባ ጀምሮ በግልጽ ማስታወቂያ ወጥቶ ምዝገባ ተከናውኖ ትሬዲንግ ሰርቶ ነው እነዚህ ቆነጃጅቶች የመጡት። ዛሬ ላይ በጣም የደከሙበትን ውጤት ለማየት ችለናል። እንግዲህ ናፍቆት ድሬ ዘንድሮ ለአራተኛ ጊዜ ነው ብያለው የሚከበረው። የተነፋፈቁ የድሬዳዋ ልጆች፣ የድሬዳዋ ወዳጆች ድሬዳዋ ላይ መጥተው ፍቅራቸውን ናፍቆታቸውን የሚገናኙበት ነውና ምናልባት ናፍቆት ድሬ መዘጋጀቱ እንደ አስተዳደር ምን ይመስላል?
ናፍቆት ድሬ መዘጋጀቱ ሚናው የጎላ ነው። ምክንያቱም ከድሬዳዋ ልጆችና ወዳጆች ነዋሪዎቹ በጋራ የሚያከብሩት ቀን ነው። ይሄ ቀን ወደ ሁሉም ድሬዳዋ የኔ ነች ብሎ ነዋሪው ተወላጁ ከያለበት ተሰባስቦ መጥቶ አንድ ላይ የሚያከብርበት ነው። የቆየው መነፋፈቁን ሌሎች ትዝታዎችን በጋራ ሆኖ የሚያስታውሱበት የተለያዩ ልምዶችን ሼር የሚያደርጉበት ከዛ ባሻገር ኢንቨስት ማድረግ ቢፈልጉ በተለይ ዲያስፖራው የድሬዳዋ ተወላጅ ኢንቨስት ማድረግ የሚችልበትን አማራጮችን የሚያገኝበት ምናምንና ይሄ ሚናው የጎላ ነው። በተለይ ትስስሩን ያጠናክራል፣ አንድነቱን ያጠናክራል። ከእንደገና ደግሞ ይሄ ወንድማማችነት የምንለው እህትማማችነትን በተመለከተ በደንብ የማስተሳሰር ባህሪ ያለው። ስለዚህ በተለይ ከጊዜ ወደ ጊዜ አንድ እያልን ሁለት እያልን ሶስት እያልን ዛሬ አራተኛ ደርሰናል እና በተለያየ ጊዜ ያገኘናቸው ልምዶች አሉ እና እነዚህ ነገሮች የሚያሳዩት ምንድነው? በተለይ ማጠናከሩን ማስተሳሰሩን በደንብ እያሳዩ መጥተዋል ወንድማማችነት እና ከጊዜ ወደ ጊዜም ሲከበር አዳዲስ ነገሮች እየተጨመሩበት ትውስታዎችን የሚያስታውሱበት መንገዶች የተመቻቹለት በዛ መንገድ እያከበርን እንገኛለን። ዘንድሮ እንግዲህ ለአራተኛ ጊዜ ነው። ሶስተኛ ጊዜ ሲከበር ነበርን። ምን ለየት አደረገው? ያው ለየት የሚያደርገው ባለፈው ያላከናወናቸውም በአሁኑ ጨምረን ያከናወናቸው ነገሮች አሉ። ከዛ ባሻገር ግን አሁን ከአመት ወደ አመት ባደረገን ቁጥር ከዛኛው አመት አንድ ስቴፕ እየጨመርን እንመጣለን። ለምን? ምክንያቱም ከጊዜ ወደ ጊዜ መሻሻሎችን ማሳየት አለብን። ስራዎችም ሲሰሩ በዛው ልክ እየተሰሩ ነው እየመጡ ያሉት እና ውጤቶችን እያየን እንገኛለን። ምክንያቱም የተለያዩ ሆቴሎች የዲያስፖራ ሆቴሎች ኢንቨስት እያደረጉ ነው። በተለያዩ ፋብሪካዎች ዲያስፖራ ኢንቨስት ማድረግ ጀምሯል። ከዛ ባሻገር ደግሞ ይሄ ትስስሩ ሊያጠናክሩ የሚችሉ ነገሮችን ከጊዜ ወደ ጊዜ እያጎለበተ መጥቷል። ስለዚህ አሁን አራተኛ ላይም ስንደርስ ያየነው ያንን ነው። በተለይ የተነፋፈቁ ወንድሞች እህቶች መጥተዋል። እዚህ ብዙ ተጨዋውተናል፣ ብዙ ተወያይተናል። ችግሮቻችን እንዴት መፍታት አለብን፣ እንዴት ድሬዳዋችንን እናልማት፣ እንዴት እናሳድጋት፣ እንዴት እናበልጸጋት የሚሉ በተለያዩ ርዕሰ ጉዳዮች ላይ በተገናኘን ቁጥር ይሄን ነው የምናወራው እና ይሄ ደግሞ ከጊዜ ወደ ጊዜ የሚያሳየው እያደገ መምጣቱን ነው ይሄ ባህል ማለት ነው። እዛ ነው እንግዲህ ከእሁድ ጀምሮ የተለያዩ ሁነቶችን እየተከታተልን ነበረ። ለአምስተኛው ምን ተዘጋጃችሁ? እኛስ በምን እንጠብቃችሁ? አሁኑ ለአምስተኛው ከዚህ የተሻለ ነገር ይዘን እንመጣለን። ምክንያቱም እንደቀደም እንደነገርኩሽ በመሻሻል ውስጥ ነው ያለነው። ከጊዜ ወደ ጊዜ በምናደርጋቸው እንቅስቃሴ ጥሩ ነገሮችን እያመጣ ነው። ስለዚህ አምስተኛው ደግሞ አሁን ካያችሁት ያው ሰርፕራይዝ ነው የምናደርጋችሁ ስትመጡ። ምክንያቱም አሁን ብንነግራችሁ እንትን ስለሚል፣ ስለዚህ በወቅቱ ስንገናኝ የተሻለ ነገር እናሳያችኋለን። ጥሩ ነገሮችን እናሳያለን። ብዙ ነገሮችን ፈጠራዎችም ታክሎበት የተሻሉ ነገሮች ይኖራሉ። የበለጠ አሁን ካያችሁ ደግሞ የበለጠ ትስስሩ አድጎ ወንድማማችነትና እህትማማችነትን የበለጠ ጎልብቶ ታያላችሁ ብዬ ተስፋ አድርጋለሁ። በመጨረሻ የምታስተላልፈው መልእክት እንደ ድሬዳዋም እንደ ናፍቆት ድሬ የምታስተላልፈው መልእክት ካለ? እሺ፣ በመጨረሻ ላስተላልፍ የምፈልገው በተለይ በድሬዳዋ ናፍቆት ሳምንትን ስናከብር በዚህ ሳምንት ውስጥ ብዙ ነገሮችን አይታችኋል እናንተም። እነዚህ ነገሮች የሚያሳዩት አብሮነትን አንድነትን ለማጠናከር ነውና ማስተላለፍ የምፈልገውን መልእክት ምንድነው? ድሬዳዋ የራሳችን ነች፣ ነዋሪዎቿ ነች እና ነዋሪው በጋራ ልማቱን ማጠናከር አለበት። የተያዙ የልማት ፕሮጀክቶች አሉ። እነዛን በጋራ ከመንግስት ጎን ሆኖ ይህንን ማገዝ አለበት፣ አብሮ መስራት አለብን ብለን እናስባለን። ከዛ ባሻገር ለውጭ ላለውም ዲያስፖራ አካል ኢንቨስት እንዲያደርግ ጋብዛለሁ። በዚህ አጋጣሚ ኑ ድሬዳዋን ጎብኙ፣ ድሬዳዋን እዩ፣ ያላችሁ መዋለ ንዋያችሁን ብታፈሱ ታተርፋላችሁ እና ስለዚህ ያንን አድርጉ ለማለት ፈልጋለሁ። አመሰግናለሁ። ስላገኘው ደስ ብሎኛል። መልካም። እሺ፣ እኔም አመሰግናለሁ። ዳኒ፣ በመጀመሪያ እንኳን ደስ አለ። እንኳን
የፍኖት ሞዴሊንግ መስራችና አሰልጣኝ ነው። ተሳሳትኩ እንዴ? አልተሳሳትሽም። ፍኖት ላይ ፍኖት ሞዴሊንግ ከዛ በፊት ያው ኪነ ጥበብ ላይ በስነ ጽሁፍ በውዝዋዜው ይሰራል። አሁንም በተጨማሪ ደግሞ በሞዴሊንጉ ዘርፍ ብዙ ወጣቶችን እያፈራ ድሬዳዋንም ወክለው በሌሎችም ከተማዎች ላይ ከዚሁ ፍኖት ሞዴሊንግ ወጥተው እየሰሩ ይገኛል እና ያው ከፍኖት ሞዴሊንግ ከተመሰረተ ወደ 10 ዓመት ይሆነዋል። በዛ ላይ በርካታ ስራዎችን እየሰራን እንገኛለን። እንግዲህ ላስት ይር መተን ፕሮግራም ሰርተን ነበረ። በጣም ቆንጆ የሚያማምሩ የድሬዳዋ ቆነጃጅቶች መለየት ሁሉ እስኪ ከብደን ድረስ ማን አንደኛ ትውጣ በጣም ቆንጆ ከመሆናቸው ነው። በነገራችን ላይ የድሬዳዋ ልጆች በቁንጅና አይታሙም እና ዘንድሮ ደግሞ ለየት አለብኝ። ሚስ ድሬ ናፍቆት ተብሎ ውድድርም ነበር አይደለ? እንዴት ነበረ የዘንድሮ? ሁለት አይነት ነገር ነው ይዘን የቀረብ ነው። አንደኛው ሾ ነው። ከውድድሩ በፊት አይተሽ ከሆነ በሽርጥ የተሰሩ አሁን እኛ አንደኛው አላማችን ድሬዳዋ ላይ ያሉ አለባበሶች በአንድ አይነት ብቻ አይለበሱም። የራት ልብስ ሊሆኑ ይችላሉ፣ የሙሽራ ልብስ ሊሆኑ ይችላሉ። ለሰርግ፣ ለተለያዩ ኢቨንቶች በጥሩ ዲዛይን ቢሰሩ ሽቲ ላይ ሽርጥ ላይ የምታያቸው ከረሮች ለምንፈልጊያቸው ማድረግ ትችላለችና ይህንን ለማሳደግ ይህን ባህል ለማሳደግ ከባለፈው አመት ላይ በርካታ እንደዚህ አይነት ስራዎች የተሰሩ ዲዛይነሮች ነበሩ። አሁን ደግሞ ከፍ አድርገ ነው ብዙ ከረር ያላቸው ሽርጦችን በመጠቀም ከ20 በላይ ቀሚሶች በተለያየ ዲዛይን ሾው ነበረው። ሁለተኛው ነገር ደግሞ ናፍቆት ድሬ የቁንጅና ውድድር ነበር። በእርግጥ ማሰልጠን ውስጥ በነበርንበት ሰዓት ላይ የድሬዳዋን ልጆች ማወዳደር ይከብዳል። ለምን ሁሉም ቆንጆ ስለሆነ። ግን እዚህ ጋር እኛም ስለከበደን በድሬዳዋ አስተዳደር ጽሕፈት ቤት ባህልና ቱሪዝም ጋራ በመነጋገር ሙሉ እድሉን በዚህ አጋጣሚ ማመስገን ፈልገው የድሬዳዋ ልጆች በሁሉም ዘርፍ ስኬታማ መሆን ይችላሉ። እንደዚህ አይነት እድሎች ለድሬዳዋ ልጆች ሲሰጥ ቋንቋውን፣ አነጋገራችንን ወደ አልተገባም አሁን በብዛት ሶሻል ሚዲያ ላይ እንኳን የሚስተዋለው ወደ አልተገባ ነገር እንዳይመነዘር አንደኛው እድል የድሬዳዋን ስራዎችና ሁኔታዎች ለድሬዳዋ ልጅ መስጠት እንደዚህ አይነት ስራ እንዲሰራ ያደርጋል። ስለዚህ የቁንጅና ውድድሩ ያው እኛ ብቻ አንዳኝም በምን ያው ሲጨቃጨቁ አይተሻል። ዳኞቹ ለረጅም ሰዓት ሲወስዱ አይተሻል። ቁንጅና ውድድር አካሄድን በዛ ውስጥ ማለት ነው። ሌላው ትንሿ ኢትዮጵያ ነች። ትንሿ ኢትዮጵያ ሲባል ለስም አይደለም። ከ73 ብሔር በላይ በባህልና ቱሪዝም ጽሕፈት ቤት ተመዝግቦ ይገኛል። እንግዲህ ድሬዳዋ ላይ 85 ምናምን እየተባለ ክርክር አለ። ቁጥር ትንሽ ከፍ ዝቅ ይላል። ከዛ 5 6 7 ዝቅ ቢል ነው ድሬዳዋ ላይ ያለው ብሔር ብሔረሰብ ማለት ነው። ትንሿ ኢትዮጵያ ብቻ ሳይሆን ሁሉም ኢትዮጵያ ውስጥ ያለው ማህበረሰብ አለ ማለት ህብረ ብሔራዊ ነን ማለት ነው። ያንን ደግሞ ለማሳየት ተወዳዳሪዎቹ ምን አደረጉ? ድሬዳዋን የሚገልጽ አይተሻቸው ከሆነ እኔ እንደውም ከዛ በፊት ስላላየሁት ያው እናዘጋጀው እንጂ አንዳንድ ፈጠራዎች ራሳቸው ልጆቹ እንዲሰሩ ሙያዊ ድጋፍ ብቻ ስለምናደርጋቸው የአማራ ሰቆጣ ተሽ ያለበት አይተሻል። የሶማሌ ተሽ አንድ አይነት ልብስ ሆኖ ከረሩ ሳይዘበራረቅ ሳይጎረብጥ ሁሉንም ያማከለ አለባበሶች። ስለዚህ ድሬዳዋን እንዴት ገለጸቻት ስንል ሁሉንም ባማከለ አንዱ ውድድር እሱን አደረግ ነው። ለምን መልክ ሁሉም ቆንጆ ስለሆነ። ሲቀጥል ኖሌጅ ነበረ። ቀደም እንዳይሽው ጥያቄና መልስ ድሬዳዋን አሁን ክቡር ከንቲባችንን ጠየቅን። ሙሉ ስም አሁን ለምን እንደጠየቅን በዚህ አጋጣሚ መናገር ፈልጋለሁ። አሁን ተወዳጅ ነው ከንቲባችን በተለያየ እንደ ድሬዳዋ አይደለም እንደ ኢትዮጵያ የሚታወቅ ነው። እንደዚህ አይነት ሰው ሙሉ ስሙ አይታወቅም በነገራችን ላይ። ለምን በቀላሉ ነው የሚጠራው። ማንም ሰው እንደ ጓደኛው አብሮት እንዳለ አብሮ ስራውን ምኑን ስለሚታወቅ አቅልለው ስሙን በቀላሉ ነው እስከ አያት እንደማይጠሩት እርግጠኛ ነበር ጥያቄው ስናወጣ ማለት ነው። ለምን አንቺ አሁን ቤተሰብሽን ስትጠሪ እንዴት ነው? ጓደኞች ስትጠሪ ቀለል አድርገሽ አሳጥረሽ ነው። ተከበረ ከድር ጁሃር በሁሉም ከድር ጁሃር ነው የሚባለው እንደ ቤተሰብ ማለት ነው። በማቅለል ሳይሆን ይህን ጥያቄ እንዳስብ ነው እንትን ብሏል። ይሄ ግን የሚያሳየው ተወዳጅነቱ ነው። ማንም በቃ ሁሉም በሚያግባባን ስለምንጠራው ነውና ከዚህ ጋር ተያይዞ አስተዳደሩ በርካታ ድጋፍ አድርጎልናል። ባህልና ቱሪዝም በጣም ድጋፍ አድርጎ አምኖብናል። ከአዲስ አበባም ዳኞች አምጥተን
የቁንጅና ውድድሩን አካሄድን ታየሽ። 5 ውስጥ ደግሞ የገቡት ድሬዳዋ ደስ የምትልሽ እንደዚህ በቃ ሁሉም ነው። ኢጃቢክ ነበረ፣ ሁሉም አይነቶች ነበሩ። ሌላው ድሬዳዋ ላይ ወይም ደግሞ ሞዴሊንግ ሲታሰብ መገላለጥ ብቻ ይታሰብ ነበር። ስነ ምግባር የወጡና አንዳንዴ ደግሞ የራሳቸው ካታጎሪ በብዛት በሶሻል ሚዲያ ስለሚታይ እንደዛ አይደለም። ሰው እምነቷንም ጠብቃ ልትወዳደር ትችላለች። አሁን ለምሳሌ አንድ ኢጃቢክ ሞዴል አንድ ባንኮች እየተከፈቱ ነው ካየሽ፣ ከሙስሊም ጋር በተያያዘ ባንኮች አሉ። እሱን አንድ ማስታወቂያ ቢፈለግ እንደዚህ አይነት ሞዴሎች ያስፈልጋሉ። ራሱ ሂጃብን ልናስተዋውቅ እኮ ትችላለች ሞዴል፣ እሱን ልታስተዋውቅ ትችላለች። ስለዚህ ሞዴል ማለት ያለን ነገር አጉልቶ የምታምኝበትን ውብ የሆንሽበትን ቦታና አንግል አለባበስ በቦታው የሚመጥን ነገር ማየት ነው። ለምሳሌ ሀመር ላይ አንድ ጥያቄ ልጠይቅሽ ብቻ ይላል ለማውራት። ሀመር ላይ ራቁት የሆነ ነገር ይለበሳል። ለምን ይመስልሻል? ሙቀት ስለሆነ ነው። ጥያቄ አላበዛብሽም። አሁን ወደ ሰሜን አካባቢ ፎጣዎች ይበዛሉ፣ ብርድ ስለሆነ ነው። አሁን ልብስ የምትለብሽው ለራስ ስትለብሽ የሆነ ለሁኔታው፣ ለቦታው፣ ለአየር ንብረቱ እዛ ጋ ያማክል ሞዴል ማለት በቃ በቦታው ልክ መልበስ ማለት ነውና ይህንንም በዚህ ውስጥ ያስረዳንበት ውድድር ነበርና በጣም ደስ ብሎኛል። እንግዲህ ልጆች ሲወዳደሩ አንዱን ከአንዱ መለየት ይከብዳል ብዬ አምናለሁና ልጆች ሲወዳደሩ ምን ተሰማ? አዎ አሁን ይሄ ከባድ ጥያቄ ከባድ ነው የሚሆነው። ማስታወቂያ ወጣን እንደ ድሬዳዋ በርካታ እንትና አድርገን መስፈርት አውጥተን ማስታወቂያ ወጣን። መጡ። እንደሚታወቀው ፍኖት ሞዴሊንግ ነው ድሬዳዋ ላይ ያለው። ሁሉም ልጆች ይሆናሉ። ዛሬ ላይ ስታያቸው በቃ አንዳንዱን ስም ሲጠራ ደግሞ ታውቂያለሽ። አንዳንዱን ለምሳሌ አንዳንዱ መጀመሪያ ላይ የተዘጋጀበትና 3ኛ ላይ 4ኛ ላይ ዙር ደርሳለሁ ብሎ የተዘጋጀበትን ታየዋለሽ ከመድረክ ጀርባ ማለት ነው። እና ያሳዝናል። ግን ያው ቀድሞ ግን ምን ይሰራል አይተሽ ከሆነ ሞዴሊንግ 5ቱም ሲወጡ ይተቃቀፋሉ፣ ይሳሳማሉ፣ እንኳን ደስ አለሽ ይባባሉ። 1ና 2 ሲለይ ተያይዘው ነው ምን ይማራሉ ማለት ነው። ሞዴሊንግ ካቶክ ብቻ አይደለም፣ ስለ ልቦና ላይም ስለምናስተምር ብዙ ስብህና ግንባታዎች ላይ ብዙ በጎ ፍቃዶች ላይ ማገልገል እንደሆነ ሞዴሊንግ ማለት በተዘዋዋሪ የበጎ ፍቃድ አምባሳደርም የመሆን አንዱ ክፍል ስለሆነ እርስ በርስ መተሳሰብን፣ አብሮ መብላትን፣ አብሮ መጠጣትን በዛ ላይ ደግሞ አያስቸግሩም። የድሬዳዋ ልጆች ስለሆኑ ከኔ አልፈው ሁሉም አቅፎሽ እንኳን ደስ አለ እንኳን ደስ አለ ተባብለን እንለያያለን። ከአንድ 2 ቀን በኋላ ደግሞ ተመልሰን ያለውን ነገር እናያለን። በጣም ደስ የሚል ነበር። እኔም ቁጭ ብዬ ስከታተል ነበር። አንድ አላመለጠኝም። ምናልባት ዘንድሮ እንግዲህ ለ4ኛ ጊዜ ነው ናፍቆት ድሬ እየተከበረ ያለው። በ5ኛው ናፍቆት ድሬ ላይ እንደ ፍኖት ሞዴል ምን እንጠብቅ? እንደ ፍኖት ሞዴሊንግ ይህን ነገር በደንብ ማሳደግ እንፈልጋለን። ተቀባይነቱንም ጭምር አንዳንድ አስተሳሰቦችንም ወደ ኋላ ሳንሸራተት ማሳየት እንፈልጋለን። ዛሬ ደግሞ የወጣችዋ ሚስ ድሬ ናፍቆት እሷ ነገ ከነጎዳ የባህል የተለያዩ አምባሳደር ነው የምትሆነው። ከእሷ ጋራ እስከ 5 እስከ 3 የወጡትን ድሬዳዋ ላይ ያለውን ባህሎች ያሉትን ባህል ሲባል በሁለት ይከፈላል። አሁን ብዙ ሰዎች አለባበስን ምናምን ብቻ ነው የሚያየው። ከመልበስሽ በፊት አለባበስሽንማ ማንኛውም ሰው ሊለብሰው ይችላል። አሁን ለምሳሌ ጥምቀት ላይ ኢድ ላይ ምናምን ሰዎች ፈረንጆች መጥተው አለባበስሽ ሊለብሱ ይችላል። ግን ከመልበስሽ በፊት አንቺ ያንን ትመስያለሽ፣ የለበሽውን ምን ያህል እንትን ትመስያለሽ። ስለዚህ ከዚህ ጋር በተያያዘ ብዙ ስራ መስራት እንፈልጋለን። ስለዚህ ሰፋ አድርገን በምስራቅ ሐረርጌም ሰፋ ያሉ ትምህርት ቤቶችን ማስፋት እንደዚህ አይነት ስራዎችን እና የተለያዩ ውድድሮችን በማዘጋጀት ተወዳዳሪዎች እንደ ድሬዳዋ እንዲቀሩብን አንፈልግም። እንደ ኢትዮጵያ ሚስ ዛሬ ያስጠራ ነው ዳኛ በክብር የመጣልን ነው ምንዳሻው ሚስ ኢትዮጵያ የዳኘ ነው አሴትን ያወጣ ነው። ነገ ደግሞ እንደዚህ አይነት ውድድሮች ይካሄዳሉ። ነገ እቺ ሚስ ኢትዮጵያ ልትወዳደር ነው ማለት። ከዛ ሲቀጥል ምን ሚስ ወርልድ፣ ሚስ አፍሪካ እያለች ስለዚህ ልጆቻችን በሁሉም ዘርፍ እንዲወጡልን ስለምንፈልግ ለዚህ እንሰራለን። እንግዲህ በጣም ደስ ይላል። ቆርጠን ተነስተን ለ5ኛው በደንብ ተዘጋጅቼ ነው መጣው እያልከኝ ነው። 5ኛው በርካታ ስራ አሁን ይሄ አንደኛ ልምድሽን እያዳበርሽ ነው የምትመጪው። ብዙ ስራዎችን ትሰራለች። ለመዘጋጀትም አሁን የወሰደብሽ ጊዜ
እና በሚመጣው የሚወስድብሽ ጊዜ አንድ አይደለም። ቀድመሽም ደግሞ ታስቢበታለሽ። ብዙ ቆነጃጅት ድሬዳዋን የሚያስጠሩ እናወጣለን። ቅናችሁ ብያለሁኝ። በመጨረሻ የምታስተላልፈው መልእክት ካለ? ማስተላለፈው መልእክት የድሬዳዋ አስተዳደር ባህልና ቱሪዝም ጽህፈት ቤት ኃላፊ ወንደሰን አባይን ማመስገን ፈልጋለሁ። ከዚህ ጋር በተያያዘ አብረውን ሲመጡ ሲያግዙ የነበሩ ዲያስፖራዎችን ማመስገን ፈልጋለሁ። የዲያስፖራ ዳይሬክቶሬት ጉዳዮች ዳይሬክተር ቢኒያም ግርማን፣ አስተዳደሩን በዚህ ዙሪያ አንዳንዴ ስም ጠርተሽ እንትናቲምና ሁሉንም የተሳተፉ ያዩ እናንተን ማመስገን እንፈልጋለሁ። እኛም እናመሰግናለን። መልካም ምሽት ይሆንልን። ሽኩረን ገለቶማ። በመጀመሪያ እንኳን ደስ አላችሁ። እንኳን ደስ እንኳን አብሮ ደስ አለን። ስምሽን ማን ልበል? ሞዴል አዛሂል ሰለሞን። አህመድ አብዱልለጢፍ። ውድድር እንዴት ነበረ? እንዴት አገኛችሁ? በጣም ደስ ይል ነበር። ጠብቀሽ ነበር አሸንፋለሁ ብለሽ? አዎ። እንዴ ኮንፊደንስ ጠብቀሽ ነበር? ተዘጋጅተሻል ማለት ነው? አዎ። ምን ተሰማሽ ስታሸንፊ? በጣም ነው ደስ ያለኝ። ቃላት ያጥረኛል ለመናገር። ሚስ ድሬ ናፍቆት መዘጋጀቱን እንዴት አገኘሽ? አልጠበቅኩም ነበር እንደዚህ እና በጣም ደስ የሚል ፕሮግራም ነበር። በቀጣይ በምን እንጠብቅሽ? በተሻሉ ስራዎች ላይ ጠብቁኝ። ድሬዳዋንም ሀገርሽን ኢትዮጵያንም ታስጠሪያለሽ ብለን እንጠብቃለን። አዎ። መልካም እድል ይሁንልሽ። እሺ፣ አመሰግናለሁ። ወንድሜ አንተ ጋር ልምጣና ሞዴሊንግ ምን ይመስላል? አዎ እንትን በቀጣይ አመት የኔ ውድድር አለው በድሬ ማለት ነው። ከዛ በኢትዮጵያ ውድድር አለው። ከዛ ወደ አፍሪካ ወደ አዱኛ ማለት ዓለም ማለት ነው። ከዛ ወደድራለሁ። እሺ መልካም እድል ይሆንላችሁ ለሁለታችሁ። ስላገኛችሁ ደስ ብሎኛል። እኛም ደስ ብሎናል። እሺ እናም ደስ ይላል። አመሰግናለን። ደራደሩልን። ስትከታተሉት የነበረው ፕሮግራም ይሄንን ይመስል ነበረ። እንደወደዳችሁት ባለሙሉ ተስፋ ነን። ሚስ ድሬ ናፍቆት ይሄንን በመሰለ ፕሮግራም እንግዲህ ድምቅ ብሎ ተጠናቋል። እኛም ተገኝተን ነበረ። ፕሮግራሙን እንደወደዳችሁት ባለሙሉ ተስፋ ነን። ያዘጋጅቼ ያቀረብኩላችሁ ምህረት ግዛው እስቴላ ነበርኩኝ። መልካም ሳምንት